አንድ ነፍስ በእግዚአብሔር ዘንድ ዋጋ ስላለው ለእያንዳንዱ ነፍስ ዋጋ ስለሚሰጥ ክርስቶስ አስተምሯል። ቤተክርስቲያናችን ለነፍሳት ዋጋ መስጠት እንዳለብን ደጋግማ የምትናገረው ራሱን ባለቤቱን ክርስቶስን አብነት አድርጋ ነው። አንድ ሰው ቃለ እግዚአብሔር ውስጡ ከሌለ እያገለገለ ይበሳጫል። እኔ ብቻ ነኝ እንዴ? ዕዳ አለብኝ እንዴ? እኔ ብቻ ነኝ እንዴ የምለፋው? ያሰኛል። የቤተክርስቲያን አገልግሎት ላይ ሰው ነጭናጫ የሚሆነው ቃለ እግዚአብሔር ሲጎለው ነው። እኛ ሰው ሎተሪ ሲወጣለት የሆነ ነገር ሲደርሰው ውጭ ሀገር ሲሄድ ምናምን ነው ታደለች የምንለው። መጽሐፍ ቅዱስ ግን የታደለ የሚለው ቁጭ ብሎ የማንን ቃል የሚሰማው ነው? ከዚህ በላይ ምን አለ? ቃሉን ከመስማት በላይ ከመመገብ በላይ ምንም ነገር የለም። ክርስቶስ በላው ጠጣው የሚለው እንጀራ ቀርቦለት ሲበላ ውሃ ቀርቦለት ሲጠጣ አይደለም። ሰው ሲመለስ የእሱ መመለስ ነው። የእሱ ምግቡ መጠጡን ሀጥ አመኔስህ እንባው ሰቲ ኃጢአተኛ ሲጸጸት እንባውን ጠጣለሁ ይላል። በዚያችን ላይ ይህችን ሰዓት የዛሬዋን ዕለት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን ሆኖ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። በሚኖረን አጭር የትምህርት ጊዜ በሉቃስ ወንጌል ምዕራፍ 10 ከቁጥር 38 እስከ 42 ላይ ያለውን ኃይለ ቃል መነሻ አድርገን እንማራለን። የትምህርታችን ርዕስ ማርያምስ የማይቀሟትን መልካምን ዕድል መርጣለች የሚል ይሆናል። ቃሉን አብረን እንላለን። ማርያምስ የማይቀሟትን በጎ ዕድልን መረጠች። ከዚህም በኋላ ሄደው ወደ አንዲት መንደር ገቡ። ማርታ የምትባል አንዲት ሴትም በቤቷ ተቀበለችው። የእህቷም ስም ማርያም ነው። ከጌታ እግር አጠገብ ተቀምጣ ትምህርቱን ትሰማ ነበረች። ማርታ ግን ብዙ በማዘጋጀት ትደክም ነበረ። ቆማ ጌታዬ፣ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ጌታ ኢየሱስም መልሶ እንዲህ አላት፣ ማርታ ማርታ፣ በማዘጋጀት ብዙ ትደክሚያለሽ፣ ትታወኪማለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን መልካም ዕድል መርጣለች፣ ከእርሷም አይወሰድባትም። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። አንድንም ነፍስ የማይንቅ አምላክ ስለሆነ፣ ለአንዲትም ነፍስ ዋጋ የሚሰጥ አምላክ ስለሆነ ሳምራይቷን ሴት በጠራራ ፀሐይ አስተምሯታል። ኒቆዲሞስን በመንፈቀ ሌሊት አስተምሮታል። አንድ ነፍስ በእግዚአብሔር ዘንድ ዋጋ ስላለው ለእያንዳንዱ ነፍስ ዋጋ ስለሚሰጥ ክርስቶስ አስተምሯል። ቤተክርስቲያናችን ለነፍሳት ዋጋ መስጠት እንዳለብን ደጋግማ የምትናገረው ራሱን ባለቤቱን ክርስቶስን አብነት አድርጋ ነው። በቤተክርስቲያናችን በጣዕመ ስብከቱ በጣም የተወደደ ቅዱስ ዮሐንስ አፈወርቅ የሚባል አባት አለን አይደለም? ቅዱስ ዮሐንስ አፈወርቅ አፈወርቅ ወይም ልሳነ ወርቅ ያሰኘው የስብከቱ ጣዕም ነበረ። ቅዱስ ዮሐንስ አፈወርቅ በሚያስተምርበት ዘመን በጣም ብዙ ምዕመናን በትምህርቱ ጣዕም ተስበው በቁጥር በጣም ብዙ ሆነው ይገኙ ነበር በጉባኤ ላይ። ቅዱስ ዮሐንስ አፈወርቅም ያስተምር ነበር። አንድ ቀን ግን ምን ተከሰተ መሰላችሁ? ቅዱስ ዮሐንስ አፈወርቅ ሊያስተምር በዛሬዋ ቁስጥንጥንያ፣ በዛሬዋ ቱርክ ትናንት ቁስጥንጥንያ ትባል በነበረችው ብዙ ሕዝብ በሚገኝበት ጉባኤ ላይ በሳምንት አንድ ቀን ያስተምር ነበር እና አንድ ቀን ሊያስተምር ሲመጣ ለካ የዚያን ቀን የሆነ ጭፈራ ነበረ። ሰው ሁሉ የሚፈልገው የጣዖት በዓል የሚከበርበት፣ ሰው ዘፈን ለማየት ጨዋታ ለማየት ግልብጥ ብሎ ሄዶ ቅዱስ ዮሐንስ አፈወርቅ ለማስተማር ሲመጣ ሊማር የመጣው ሰው አንድ ሰው ብቻ ነው። ስንት ሰው? አሁን ዛሬ አንድ ሰው ቢኖር ጉባኤ እናደርጋለን? እኔም ልጣላ እችላለሁ። ለአንድ ሰው ነው እንደ ወይ በስልክ አታገናኙኝም እንዴ ልል ይችላል። ቅዱስ ዮሐንስ አፈወርቅ ሲመጣ ሊቀ ጳጳስ ነው፣ እግዚአብሔር ያሳየች ፓትርያርክ ነው። አንድ ሰው ነው ቁጭ ያለው ሊማር። ቅዱስ ዮሐንስ አፈወርቅ ለረጅም ሰዓት ቆሞ አስተማረው ለዛ ሰው። ሌላ ቀን ካስተማረው የበለጠ ጥዑም ትምህርት አስተማረው። በኋላ ዝናውን የሰሙ ሰዎች ግራ ገባቸው። እንዴ አባታችን
ምን ነክቶ ነው ለአንድ ሰው እንደው ይሄን ያህል የምትደክመው ሲሉት፣ አይ ክርስቶስ እኮ የሞተው ለዚህም ሰውዬ ጭምር ነው አለ። ነው አይደል? ሁለተኛ ይመስላችኋል እንጂ ሌላም ቀን የሚመጣው ይሄ ሰውዬ ብቻ ነበር። ሌላ ቀን ከልባቸው ቢመጡ ኖሮ ዛሬ ለጭፈራ ብለው ምን አይሉም ነበር። እግዚአብሔር ከልባችን ለመምጣት ይርዳል። አንድ ነፍስ ዋጋ አላት የላትም? አሁን እኛ ጉባኤ የምንለው ህዝቡ ግጥም ሲል ነው አይደል? እንደው ልልታው ሲል አቤት የዛሬው ጉባኤ ነው። ሰው አነስ ሲል ደግሞ ጉባኤ የማይመስለን ሰው የለም እኮ እንላለን። አንድም ነፍስ ግን ዋጋ አላት በእግዚአብሔር ዘንድ። ክርስቶስ ለአንድ ነፍስ ዋጋ ይሰጣል። አሁን በጠቀስኩላችሁ በሉቃስ ምዕራፍ 10 ላይ አንድ ቤተሰብ ለማስተማር ነው ክርስቶስ እስከ ቢታንያ ድረስ ሄደው። አምላካችን ሊያስተምር በዚያ ቤት ገባ። ሲገባ እህትማማቾች ማርያምና ማርታ የተባሉ እህትማማቾች ነው። እነዚህ እህትማማቾች ክርስቶስ ከቤታቸው ሲመጣ መስተንግዶ ሊያደርጉ የሞከሩት ጥሩ መስሎ በታያቸው መንገድ ነው። ማርያም ከክርስቶስ እግር ስር ቁጭ ብላ ቃሉን ምንትን ነበር ትማር ነበር። ማርታ ደግሞ ለክርስቶስ የሚያስፈልገውን ምግብ ለማዘጋጀት ጓዳ ትል ነበር። ከሁለቱ ጥሩ ያደረገው ማን ነው? እስቲ መልሱ። ማርያም ነች ወይስ ማርታ? ማርያም ነች። ቃሉን መስማት ይበልጣል አይደል? አዎ ማለታችሁ ጥሩ ነው። ግን እስቲ እንደው እውነቱን እንነጋገርና ቤት እንግዳ ሲመጣ ሁለት ሴት እህትማማቾች ቢኖሩ ከእንግዳው ጋር ሄዳ ቁጭ የምትለውን ነው የምናመሰግነው ወይስ ጓዳ ገብታ የምትሰራው? እንደውም ከእንግዳ ጋር የምትቀመጠው በጣም ነው የምትወቀሰው አይደል? አንቺ እንግዳ ሲመጣ እየጠበቅሽ ቁጭ የምትይው ነገር አለ ከሰው ጋር ነይ ስሪ እንጂ ይባላል። በተለምዶ የምንወቅሰው የምትሰራውን አይደለም። ማን ነው የምትቀመጠውን አይደለም፣ የምትሰራውን ነው የምናመሰግነው፣ ከፍ የምናደርገው። ታዲያ ለምንድን ነው አሁን ማርያምን የምናመሰግናት? እዚያ ቤት የመጣው እንግዳ እኮ ሌላ እንግዳ አይደለም። ማን ነው? መድኃኔዓለም ክርስቶስ ነው። ማርታ ለመድኃኔዓለም ክርስቶስ ወጥ እሰራለሁ ብላ የእግዚአብሔር ቃል የራሱ የክርስቶስ ቃል ያመለጣት። ሌላ እንግዳ ቢሆን ችግር የለውም። የሰማይ እንግዳ ሰማይና ምድርን የዘረጋው እንግዳ ከቤቷ መጥቶ አመለጣት። የእሱን ትምህርት የክርስቶስ ትምህርት እኮ ተራ ትምህርት እንዳይመስላችሁ። የእኛንም የኃጢአተኞቹን ትምህርት እኮ ትሰማላችሁ ቁጭ ብላችሁ። ግን የእኛ ትምህርት ብንናገረው አንዱ እንዳይሰራ የሚያደርገው እንደ መርፌና እንደ ክር ኑሯችንና ንግግራችን አልገጥም ብሎ ስለሚያስቸግር። ክርስቶስ ግን በቃሉም በስራውም ብርቱ ነቢይ ተብሏል። በሕይወቱ አርአያ ሆኖ የሚያስተምር ነው። ይህ ብቻ አይደለም። የክርስቶስ ቃል ማለት የራሱ የእግዚአብሔር ቃል ነው። ሙሴ በሲና ተራራ የሰማው ቃል፣ ነቢያቱ የሰሙት ቃል፣ የተገለጠላቸው ቃል ቤቷ ድረስ መጥቶ ሲናገር የመስማት ዕድል አግኝቷት፣ ማርታ ግን ወጥ እየሰራች ነበር። እየሰማችሁ ነው? ቅዱስ ኤፍሬም ሶርያዊ ማርታ ምግብን ለፈጠረው አምላክ ምግብ ልትሰራ ጓዳ ገባችለን። ምግብን የፈጠረው ማን ነው? እግዚአብሔር። ለሱ ምግቡ መጠጡ የእኛ መመለስ ነው። ክርስቶስ በላው ጠጣው የሚለው እንጀራ ቀርቦለት ሲበላ ውሃ ቀርቦለት ሲጠጣ አይደለም። ሰው ሲመለስ የእሱ መመለስ ነው። የእሱ ምግቡ መጠጡ ነው። ሀጥ አመኔስህ እንባው ሰቲ፣ ኃጢአተኛ ሲጸጸት እንባውን ጠጣለሁ ይላል እግዚአብሔር። ምን ተትበል ምን ተትሰቲ ብሎ ጠየቀው ይላል ቅዱስ ነቢየ እግዚአብሔር ሙሴ። ምን ትበላለህ ምን ትጠጣለህ? ኃጢአተኛ ሲጸጸት እንባውን ጠጣለሁ ይላል። የእኛ መመለስ ለሱ ምግቡ መጠጡ ነው። ሳምራዊቷን ሴት ካስተማረ በኋላ ምግብ ሊያመጡለት ሄደው የነበሩት ሐዋርያት ሲመጡ የሚበላ እናቅርብልህ ሲሉት አይ ይቅርብኝ አልበላም አላቸው። ሰው አምጥቶለት ይሆናል ብለው አሰቡ። ክርስቶስ ግን የእኔ ምግብ መጠጤ የላከኝን ፈቃድ ምንል ዘንድ ነው? ፈጽም ዘንድ ነው። ስለዚህ ክርስቶስ ቁጭ ብላ ብትማር ነበረ ምግብ የሚሆነው ለሱ። አላወቀችም። ማርታ ጓዳ ገብታ ወጥ እየሰራች ነበር። እንግዲህ እኔ ዝም ብዬ ሳስበው ቃሉ አይልም፣ ግን ብዙ ድስት የጣደች አይመስላችሁ? እንደው አንዱን ስታማስል አንዱ እያረረባት እንደው በቃ አገልግሎት ስለበዛባት ባከነች ይላል። ከዛ ተበሳጨች። ወደ ጌታ መጣችና እንዲህ አለች፣ ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትሆኝ አይገድህም? እንድታግዘኝ ንገራት እንጂ ብላ ወቀሰች እህቷን። ክርስቶስ ምን አለ? ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ ዕድልን መርጣለች። የማይቀሙት በጎ ዕድል የተባለው ቁጭ ብሎ የማንን ቃል መማር ነው? እንግዲህ ጽርሐ ጽዮን የትምህርት ማህበር ስለሆነ ነው ይህንን ያነሳሁት።
ከየትኛውም እድል በላይ የማንን ቃል መስማት ነው እድለኝነት? እኛ ሰው ሎተሪ ሲወጣለት የሆነ ነገር ሲደርሰው ውጭ ሀገር ሲሄድ ምናምን ነው ታደለች የምንለው። መጽሐፍ ቅዱስ ግን የታደለ የሚለው ቁጭ ብሎ የማንን ቃል የሚሰማው ነው? ከዚህ በላይ ምን አለ? ቃሉን ከመስማት በላይ ከመመገብ በላይ ምንም ነገር የለም። ምን ተጠቀመች ማርያምና ማርታ? ህይወታቸውን አሁን ልናየው ነው። ቁጭ ብላ ማርያም ስትማር፣ ማርታ ግን ወጥ እየሰራች ባከነች። ስለ ወጥ ብቻ እያወራ ይመስላችኋል ክርስቶስ? ቃሉ የሚለው ምንድን ነው? አገልግሎት ስለበዛባት ባከነች ይላል። ምን ስለበዛባት? ለእኛ ለአገልጋዮች ይሄ ትልቅ ተግሳጽ አይደለም? አንዳንዴ እኮ አገልግሎት በዝቶብን ምን ባከን ሰዎች አለ። ብፁዕ ቅዱስ አቡነ ሽኖዳ እስከ ዛሬ ድረስ የእግዚአብሔርን ቤት አገለገልኩ፣ የቤቱን ጌታ ማገለግለው መቼ ይሆን ይላል። ቤት ስራ ስንል፣ አገልግሎት ስንል፣ ስብሰባ ስንል፣ 30 ኮሚቴዎች ስንገባ ልክ ማርታ እንደጣደችው ብዙ ድስት ማለት 30 ነገር ውስጥ ስንገባ ከእግዚአብሔር ጋር ያለንን ግንኙነት ትተን ከምስጢራተ ቤተ ክርስቲያን ከንስሐ ከስጋው ደሙ ተለይተን ባክነን የቀረን ሰዎች አለ። እንዲህ ከመሆን ይሰውረን እግዚአብሔር። ከባድ ነው አይደለ? አገልግሎ መባከን፣ አገልግሎ መጥፋት። ቅዱስ አምብሮስ የተባለ ሊቅ ምን ይላል? የኖህ መርከብ ሲሰራ የቀን ሰራተኞች ነበሩ ይላል። የኖህ መርከብ ሲሰራ የሚያግዙ ግን በጥፋቷ እነዚያ ቀን ሰራተኞች ድነው አልዳኑ። መርከቧን ሰርተው ግን ጠፍተዋል። መርከቡን ሰርቶ ከመጥፋት ይሰውረን እግዚአብሔር። ቤተ ክርስቲያንን አገልግሎ መኮንን አለኩ። ወጥቶ ወርዶ ህንፃ ቤተ ክርስቲያን አንጾ ግን የራስን ህይወት ሳንጹ መቅረት አለ እና ማርታ ግን አገልግሎት ስለበዛባት ባከነች። ቃሉ የተለያት ስለመጣ ቁጡ ሆነች። አንድ ሰው ቃለ እግዚአብሔር ውስጡ ከሌለ እያገለገለ ይበሳጫል። እኔ ብቻ ነኝ እንዴ? ዕዳ አለብኝ እንዴ? እኔ ብቻ ነኝ እንዴ የምለፋው? ያሰኛል እኮ። የቤተ ክርስቲያን አገልግሎት ላይ ሰው ነጭናጫ የሚሆነው ቃለ እግዚአብሔር ሲጎለው ነው። እህቷን መክሰስ ጀመረች። ሄደችና ለክርስቶስ ምን አለችው? እኔ እንድሰራ እህቴ ብቻዬን ስትሆኝ አይገድህምን አለችው። እየሰማችሁ ነው? እየተኛችሁ እየሰማችሁ ነው? እኔ እንድሰራ እህቴ ብቻዬን ስትሆኝ ምን አይልህም? አይገድህምን አለች። ምን ማለት መሰላችሁ? አሳጣቻት። አሁን ማድረግ የነበረባት ምንድን ነው? እህቷን ጠርታ ነይ እንጂ አግዥኝ እንጂ እኔ ብቻዬን ስሰራ ትንሽ አይከብድሽም ብላ በቀጥታ ነበር መናገር ያለባት። እህቷን መንገር ሲገባት እህቷን ትታ ለማን ከሰሰቻት? ሰው ቃለ እግዚአብሔር ሲጎለው አሽሙረኛ ይሆናል። በቀጥታ መናገር ይተውና በጎን መናገር ይጀምራል። ቀጥታ አሁን አንዳንድ ሰው በቀጥታ ጠርቶ ምን ነው እንዲያታረግም ማለት እየቻለ ስብሰባ ጠብቆ የሚናገር ሰዋል። አንዳንድ ሰዎች አሉ ይላል ልጁ ነው ትቶ እንደው ቀጥታ ተናጋሪዎች ያርገን አምላካችን። ቃለ እግዚአብሔር ሲጎል በአግቦ መናገር በአሽሙር መናገር ትጀምራል። እህቷን ከሰሰቻት። ልብ አድርጉ። ማርያም ግን ምን ተጠቀመች ካላችሁ መታ እህቷ ስትከሳት እኔ እንዳንቺ ወጥ መስራት አቅቶ የመሰለሽ ወይ ቃለ እግዚአብሔር ይበልጣል ብዬ ነው እንጂ ብላለች አላለች። አንድም ቃል አልተነፈሰችም። ዝም ምን ያለችው ሰው ቃለ እግዚአብሔር ልቡን ሲሞላው ቢሰድቡት ራሱ አይሰማው። ምናልባት እንደው በሆዶ አንጀቷ ያረረ እንደው ክርስቶስ ፊት ላለመሳደብ ቆይ እሱ ሲሄድ ሰድባታለሁ ብላ አስባ ይሆን? አይደለም። አባ ሕርያቆስ ናጥሪ እንከ አርምሞ ትዕግስተ ከመ ማርያም። እንግዲህ እንደ ማርያም አርምሞንና ትዕግስትን ገንዘብ እናድርግ። አርምሞ የአፍ ነው፣ ትዕግስት የልብ ነው። አፏ ብቻ አይደለም ዝም ያለው ልቧም ጭምር ዝም ብሎ ነበር። ምንድን ነው ልቧን ጸጥ ያደረገው? የማንን ቃል እየሰማች ስለሆነ። ቃለ እግዚአብሔር ውስጥ ሲገባ ቢሰድቡ አይሰማ። እግርህን ጦር እየወጋ ሌላ ዓለም ላይ ነህ። እንደ ቅዱስ ያሬድ እንደ ቀዳሜ ሰማዕት ቅዱስ እስጢፋኖስ በድንጋይ ስትወገር ገለባ ይመስልሃል፣ አይታወቅም። ማርያም የለችም ነበር። እህቷ ቆማ ወገቧን ይዛ ተከሳታለች። እሷ ግን ቃሉን ሰምታ ተመስጣ ከዚያ ቤት ወጥታ ሌላ ዓለም ላይ ነው ያለችው። የማርያምን በጎ ዕድል ለሁላችን ያድለን። ምን ተጠቀሙ የሚለውን ሁለት ቦታ እዚሁ ወንጌል ላይ ሁለት ቦታ እንመልከትና እናጠቃላለን። ክርስቶስ ድጋሚ ወደ ማርያምና ወደ ማርታ ቤት ተመልሶ መጣ። መቼ ነው የመጣው? ለለቅሶ ነበረ። ማን ሞቶ? አልዓዛር ሞቶ። ክርስቶስ አልዓዛር በሞተ በስንት ቀኑ መጣ? በ4 ቀኑ መጣ። በ4 ቀኑ ሲመጣ እንግዲህ እስራኤላውያን ልክ እንደኛ ወይ ድንኳን ይደኩናሉ፣ አለዚያም ምኩራብ ውስጥ ነው ለቅሶ የሚያደርጉት። ተሰብስቦ ልክ ባህላችን አንድ አይነት ነው፣ እኛም ከነሱ ስለወሰድ ነው ማለት ነው። እና ማርያምና ማርታ ለቅሶ ተቀምጠዋል። ከኢየሩሳሌምም ከሩቅ አገርም ዘመድ አዝማድ ሁሉ የአልዓዛርን ለቅሶ ሊደርስ ተሰብስቧል። ክርስቶስ በ4ኛው ቀን ልክ ሲደርስ ይላል
ማርታ በውጭ ተቀበለችው ይላል። ቤት ተቀበለችው። በቃ ማርታ አትቀመጥም እንደነገርኳችሁ። ክርስቶስ ቤታቸውን ሲመጣ ልታስተናግድ ነበር አይደል? አሁንም ውጭ ተቀበለችው። ክርስቶስን ስታገኘው ምን አለች? ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ አይሞትም ነበረ። አሁን ለክርስቶስ አንተ በዚህ ኖረ ቢሆን ኖሮ ይባላል? እሱ የሌለበት ቦታ አለ? የለም። በዓለም የመላ አምላክ ነው አይደል? አንተ በዚህ አሁን አንዳንዴ ሰው ሲሞትብን እንዲህ አድርጌለት እኮ ቢሆን ኖሮ አይሞትም ነበር፣ እንዲህ ቢደረግ ኖሮ እንላለን። የሞትን ቀን የሚወስነው ማን ነው? እግዚአብሔር። አንቀይረው። የተቆረጠችዋን ቀን አንቀይራትም። ግን እንዲህ ባረግ ኖሮ እንዲህ ቢሆን ኖሮ አንተ በዚህ ኖረህ ቢሆን ኖሮ ወንድሜ ባልሞተ ነበር ብላ አለቀሰች ማርታ። ክርስቶስ ምን አላት? ወንድምሽ ይነሳል አላት። ወንድምሽ ምን ይላል? ይነሳል ሲላት፣ አዎ ጌታ ሆይ በትንሣኤ ዘጉባኤ ሁሉ ሲነሳ ለፍርድ ስትመጣ ወንድሜም እንደሚነሳ ምን እላለሁ? አምናለሁ አለችው። ክርስቶስ ምን አለ? ትንሣኤና ሕይወት እኔ ነኝ። በዕለተ ምጽአት መጥቼ ሙታንን ማስነሳው እኔ ራሴ አይደለሁኝ ወይ? ምጽአት ድረስ ምን አስጠበቀሽ? ትንሣኤውና ሕይወት እኮ እኔ ራሴ ነኝ። ይኸው እኔ ትንሣኤ እኔ ሕይወት አጠገብሽ እያለሁ ምጽአትን ምን አስጠበቀሽ? ወንድምሽ ይነሳል፣ አሁን አስነሳዋለሁ። ይህንን ታምኛለሽ አላት። ሲላት ማርታ ምን አለች መሰላችሁ? የእግዚአብሔር ልጅ እንደሆንክ አምናለሁ አለች። ከኔ ጋር ናችሁ? የጠየቃት ምንድን ነው? የእግዚአብሔር ልጅ መሆኔን ታምኛለሽ ነው ያላት። ምንድን ነው የጠየቃት? እንደማስነሳው ምንድን ነው የመለሰችው? የእግዚአብሔር ልጅ ነህ ላለ ሰው እኮ ክርስቶስ ምን ሲል ሰምተናል? ጴጥሮስን የሕያው እግዚአብሔር ልጅ ነህ ሲለው ምን አለው? አንተ አለት ነህ፣ በዚች አለት ላይ ቤተክርስቲያንን። ማርታን ግን አላመሰገናትም። ለምን መሰላችሁ? የእግዚአብሔር ልጅ ነው ያለችው የእግዚአብሔር ልጅነቱን ለመመስከር ብላ ሳይሆን ትንሣኤውን ምን ስላላለችው እንደማስነሳው ታምኛለሽ ሲላት የእግዚአብሔር ልጅ እንደሆንክ አምናለሁ። ከአንበሳና ከነብር ማን ነው ጀግና ስላችሁ ዝሆን ትልቅ ነው ይባላል። ጥያቄውን የሸሸችው። ከዚያ ይህንን ብላ ወደ ለቅሶ ቤት ገባች። ገብታ ማርያምን በስውር ጠራቻት ይላል። በምን ጠራቻት? መምህሩ መጥቷልና ይጠራሻል አለቻት። በምን ጠርታ? በስውር መጥራት የነበረባት ቅድም ነበር አይደል? ነበር አልነበረም? በስውር ጠርታ ናያግዥኝ እንጂ ነበር አይደል ማለት ያለባት። አላለችም። አሁን በስውር ጠራቻት። ለምን በስውር ጠራቻት መሰላችሁ? እዚያ ቤት በጣም ብዙ ጸሐፍት ፈሪሳውያን ለቅሶ ሊደርሱ መጥተዋል። ክርስቶስን የሚጠሉ ሰዎች ተሰብስበዋል። ስለዚህ የእሱ ተከታዮች ናቸው ብለው እንዳይቀየሟቸው በክርስቶስ አፈረችበት። የእሱ ተማሪ መሆን ፈራች። ስለዚህ ማርያምን በምን ጠራቻት ይላል? በስውር ጠራቻት። መምህሩ መጥቷል ስትላት ግን ማርያም አልቻለችም። ብር ብላ ከለቅሶ ቤቱ ተነሳች። በራ ስትወጣ ወደ መቃብሩ ሄዳ ልታለቅስ ነው ብለው በጣም ብዙ ሕዝብ ተከትሏት ማርያምን ተከትሎ ሄደ ይላል። ወደ ክርስቶስ መጣች፣ እግሩ ስር ወደቀች፣ አለቀሰች። እንደ አዲስ ቀብር የሆነ ያህል እንደ አዲስ ሁሉም አለቀሰ። ክርስቶስ ሰው ሁሉ ሲያለቅስ ሲያይ በመንፈሱ ታወከ፣ እንባውንም ማፈሰሰ፣ አለቀሰ ይላል። ለአልዓዛር ብሎ አለቀሰ ክርስቶስ። ከኔ ጋር ናችሁ? አሁን ክርስቶስ አልዓዛርን ከጥቂት ደቂቃ በኋላ ከሞት ያስነሳዋል? ያስነሳው? እንደሚያስነሳው እያወቀ ግን ምን አለ? አለቀሰ። ቤተክርስቲያናችን ሰው ሲሞትባቸው አታልቅሱ አትልም። እናለቅሳለን። እንኳን እኛ የማናስነሳው ደካሞቹ ቀርቶ ማስነሳት የሚቻለው ክርስቶስ ራሱ ምን ብሏል? አልቅሷል። አለቀሰ፣ እንባውን አፈሰሰ። እንባውን ሲያፈስ ሲያዩ እንዴት ይወደው ነበር ብለው ራሳቸውን ነቀነቁ አይሁድ። እንዴት ይወደው ነበር፣ ደሙን ሲያፈስ ግን እንዴት ወደደን ብለው አላሉ። እንባውን ሲያፈስ ግን አደነቁ አይሁድ። የአይሁድ ነገር አስገራሚ ነው። ክርስቶስ ወዴት ቀበራችሁት አለ። ሊያስነሳው ፈለገ። ወዴት ቀበራችሁት ሲል ማርታ ካፉ ነጥቃ ጌታ ሆይ ከተቀበረ 4 ቀን ሆኖታል፣ ይሸታል አለችው። እየተከተላችኋትን ነው ማርታ። ቃለ እግዚአብሔር የጎደለው ሰው ይሸታል የሚል ቃል ካፉ አይጠፋም። ክርስቶስ ሊያስነሳው ያለውን ሰው ይሸታል ትላለች። ብታም የእግዚአብሔርን ክብር እንድታይ አልነገርኩሽምን ብሎ ገሰጻት ክርስቶስ። ይሸታል ማለት ምን መሰላችሁ? ክርስቶስ
በመዋዕለ ሥጋዌው ሙት ብዙ አስነስቷል ማለት በተለይ በዕለተ ዓርብ አስነስቷል። በአደባባይ ግን ያስነሳቸው 3 ሙታንን ነው። ስንት ሙታን? የመጀመሪያ ወለተ ኢያኢሮስ የኢያኢሮስን ልጅ ነው ያስነሳው። ቤት ድረስ ገብቶ ቤት ውስጥ በተኛችበት በሞተችበት ገብቶ ከሞት አስነሳት። ሁለተኛው የአንዲት መበለት ልጅ ታዳጊ ልጅ ገና በ10ዎቹ ዕድሜ ያለ ልጅ ሞቶ ሊቀብሩ ተሸክመው ሲሄዱ መንገድ ላይ ሰው እያለቀሰ እናቱ ከኋላ እየተከተለች ስታለቅስ ክርስቶስ ከመንገድ አስቁሞ የሞተውን ልጅ አስነሳው። እያለቀሰ የመጣው ሕዝብ እየዘመረ ተመለሰ። ስሙ የተመሰገነ ይሁን። ሶስተኛ ያስነሳው መቼ ነው? በስንት ቀኑ? በ4 ቀኑ። አሁን ክርስቶስ ሙታንን መርጦ በዚህ መንገድ ያስነሳበት መንገድ ለኛ ለኃጢአተኞቹ መጽናኛ ነው። ምዕመናን ሞት የሚባለው የሥጋ ሞት አይደለም። እስመ ሞት አለ ነፍስ ርሂቅም እግዚአብሔር። የነፍስ ሞት ኃጢአት ነው። ምዕመናን ከእግዚአብሔር መራቅ ነው። እኛ እያንዳንዳችን በኃጢአት እንሞታለን። በንስሐ ያስነሳናል እግዚአብሔር፣ ሁላችንን ያስነሳል። ስለዚህ አሟሟታችን እንዴት ነው? የመጀመሪያዋን ልጅ ያስነሳት የት ድረስ ገብቶ ነው አልኳቸው? ቤት ውስጥ በሞተችበት ማለት ቤተ ክርስቲያን ውስጥ ሆነን የሞትን ሰዎች አለን የለንም? አለን። እያስቀደስን እያወደስን እያገለገልን እየዘመርን ቤት ውስጥ ነን፣ ግን ሞተናል። ስም አለህ ሞተህማል ይላል ዮሐንስ ራእይ። ክርስቲያን ተብለናል፣ ግን ሞተናል። ቤት ውስጥ ሆነን ቤተ ክርስቲያን ውስጥ ሆነን የሞትነውን ሰዎች በቸርነቱ ከኃጢአታችን ያስነሳል። ሁለተኛ ሊቀብሩ ይዘውት እየወጡ አይደለ? ይሄ ደግሞ ከቤተ ክርስቲያን ወጥቶ ጨርሶ ሊጠፋ መንገድ የጀመረ ሰዋል። መንገድ ላይ እየተለቀሰለት ያለ አይ እሱማ እኮ ተበላሸ እየተባለ ያለ ወደ ኃጢአት፣ ወደ ሱስ፣ ወደ ዝሙት፣ ወደ አመንዝራነት፣ ወደ ክደት መንገድ የጀመረ ሰዋል። እናቱ ከኋላ ተከትለው ታለቅስ ነበር የተባለችው ቅድስት ቤተ ክርስቲያን ነች። አረ ልጅ ተመለስ እያለች ከቤተ ክርስቲያን ስንወጣ ቤተ ክርስቲያን እያለቀሰች ትከተለናለች። ክርስቶስ ከመንገድ አስቁሞ አስነሳው። ሊወጡ መንገድ የጀመሩትን በቸርነቱ እንደዚህ ይመልሳቸው። ሶስተኛው ስንት ቀን የሆነው? ይሄ ደግሞ ኃጢአት ተቆጣጥሮት ከሞተ ቆይቶ የሸተተ የተበላሸ ተስፋ የሌለው ኃጢአተኛ የሚባል አለ በሰው አይን ማለት 4 ቀን የሆነው የፈረሰ የበሰበሰ ክርስቶስ መቃብሩን ክፈቱት አለ። ማርታ ይሸትሃል አለች። ክርስቶስ በጣም ኃጢአተኛን ሰው ሊቀበል ሲፈልግ ይሸትሃል የሚሉ ሰዎች አሉ። ይሸትሃል ማለት ምን መሰላችሁ? አንዳንድ ሰው አሁን ሰካራም የሆነ ዘማዊ የሆነ ኃጢአተኛ የሆነ ሰው ወደ ቤተክርስቲያን ሲመጣ አይ ይሄ እኮ ለመንፈሳዊ ነገር አይሆንም፣ አለባበሱ ጥሩ አይደለም፣ አነጋገሩ ጥሩ አይደለም የሚሉ አሉ። ይሸትሃል ማለት ይሄ ሰው የቱንም ያህል በኃጢአት ቢሸት ለክርስቶስ ይሸተዋል? አይሸቱም። የእግዚአብሔርን ክብር ታያለች። ዝም በላት። አልዓዛር ውጣ ብሎ ጠራው። ማን ብሎ ጠራው? አልዓዛር። ሰው ከሞተ በኋላ በሱም ይጠራል? ሬሳው ወጣ ነው አይደል የሚባለው? ትንሽ የተማረ ሰው አስከሬን ይላል፣ ግን ዞሮ በሱም አንጠራውም። የምንወደው አባዬ እማዬ እንኳን አንለውም። እግዚአብሔር ያሳያቸው። በሞተ በጥቂት ደቂቃ ውስጥ ኮንፈራዋለን አይደል? ሬሳው ይባላል። ኧረ ብቻዬን እኔ ከሱ ጋር አልሆንም ይባላል። ክርስቶስ ግን አልዓዛር ብሎ ጠራው፣ ሬሳው አላለው። ሌላውን ሰው ሌላው ብሎ አይጠራውም፣ በስሙ ነው የሚጠራው። ዘማዊውን ዘማዊው አይለውም፣ በስሙ ነው የሚጠራው። ሰዎች ሬሳ ሲሉ በኃጢአት ሲጠሩ፣ ክርስቶስ ግን በስምህ ይጠራል። ሁላችንም በቸርነቱ ይጥራል። አልዓዛር ወጣ። ይገርማቸዋል። ከነመግነዙ ተጠምጥሞ ወጣ። ፍቱለት፣ ፍቱትና ይሄድ አለ። እኛንም በኃጢአት ተገንዘን ስንወጣ አባቶቻችንን ካህናትን ፍቱት ይላቸዋል። ከኃጢአት ማሰሪያ ማን ይፍታ ይላል? ሁላችንን ይፍታል። ፍቱታል። የሚገርማችሁ እዚህ ላይ የሰው ነገር የሚገርማችሁ አልዓዛር ልክ ከተፈታለት በኋላ መግነዙ ሰዎች ሄዱና ደገፉት ይላል እንዳያዞረው። እየሰማችሁ ክርስቶስ ከሞት አስነስቶት ምናልባት እንደው አዙሮ ቢደፋውስ ብሎ ያዙት። ይሄ ማለት ምን መሰላችሁ? ከኃጢአት በንስሐ ከተመለስክም በኋላ ሰዎች አያምኑህም። ሊይዙ ሊደግፉ። የሰው ድጋፍ አያስፈልግም። ማን ቢደግፈን ይሻላል? ተዉት አለ ክርስቶስ። ተዉት፣ ከሞት ካስነሳሁት በኋላ ኃይል ሰጥቼዋለሁ። ስለዚህ ተዉት አለ። አልዓዛርናስ የመጨረሻው ማርያምና ማርታን የምታገኟቸው እዚሁ ዮሐንስ ወንጌል ምዕራፍ 12 ላይ ነው። ክርስቶስ ለሶስተኛ ጊዜ ቢታንያ መጣ። ለስንተኛ ጊዜ የመጣው? ግን እነ ማርያምና እነ ማርታ ጋር አይደለም። መጀመሪያ ቤታቸው ተስተናገደ። ሁለተኛ ለቅሶ ሊደርስ መጥቶ አስነስቶ ተመለሰ።
ሶስተኛ ግን የነሱ ጎረቤት የሆነ ስምዖን የተባለ ለምጻም ሰው ኃጢአተኛ ሰው ቤት ተጋብዞ ክርስቶስ ተገኘ። በዚያን ቀን ብዙ ስራ ሰርቷል። ብዙ ኃጢአተኞችን ተቀብሏል። ባለ ሽቶዋ ማርያም የምትባላለች አይደለ? ማርያምን ተእፍረት እግሩ ስር ሽቶ አፍሳ አልቅሳ ንስሐ ገብታ ድናለች። እዚያ ቤት ውስጥ ይገርማችኋል ማርታም ነበረች። ምን እያደረገች ነበር ካላችሁ እያስተናገደች ነበር። ዝም ብሎ ማስተናገድ የሚወድ ሰው አለ አይደለ? ቁጭ ብሎ የማይማር ንስሐ የማይገባ። በእርግጥ ቅድስት ማርታ በኋላ እስከ ሰማዕትነት ደርሳለች። በረከቷ አይደርብን። ወንጌል ላይ በተጻፈው ግን ካያችሁት መቼ ነው እኛ ሕይወታችንን እንደ ማርታ ከመሆን እንደ ማርያም ከክርስቶስ ጋር መሆንን ቀድሚያ የምንሰጠው የማይመርጡንን ዕድል የምንሰጠው የሚያሰኝ ታሪክ ነውና እግዚአብሔር አምላካችን እንደ ማርያም ከክርስቶስ እግር ስር ቁጭ ብለን ዋጋ የምናገኝበትን መንፈሳዊ ትጋት ለሁላችን ያድለን። የሰማነው በልቡናችን ያሳድርብን።